ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከሰዓቱ ዜናዎች ጋር ትግስት ተስፋዬ ነኝ። አብራችሁን ሁኑ። ቀዳሚ ወዳደረግነው መረጃ አልፋለሁ። ምንም አይነት የነዳጅ ዋጋ ጭማሪም ሆነ የአቅርቦት እጥረት የለም ሲል የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ የነዳጅ አቅርቦትና ስርጭት ላይ እየተስተዋለ የሚገኘው ችግር ባልተገባ መንገድ በተሰራጨ የሳሳተ መረጃ ምክንያት የተፈጠረ ነው ብለዋል። በግንቦት ወር መንግስት የነዳጅ ጥቅል ድጎማን ማንሳቱን አስታውሰው ነገር ግን በማህበራዊ ትስስር ገጾች ድጎማን በተመለከተ የተዛባ መረጃ ተሰራጭቷል ያሉት ይህንንም ተከትሎ የነዳጅ ዋጋ ከፍተኛ ይሆናል የሚል ሐሳብ እንዲኖር ማድረጉንና በስግብግብ ነጋዴዎች ምክንያት የነዳጅ እጥረት እንዳለ ለማስመሰል ሙከራ መደረጉን አስረድተዋል። በመሆኑም አሁን ላይ ምንም አይነት የነዳጅ ዋጋ ጭማሪ እንደሌለና ይህንንም ተከትሎ በአቅርቦቱ ላይ እክል በሚፈጥሩ አካላት ላይ ክትትልና እርምጃ መውሰድ መጀመሩን ተናግረዋል። በዚህም ከፈቃድ መንጠቅና ከ3000 እስከ 5000 ብር የገንዘብ ቅጣት ባለፈ በማደያ ባለቤቶች ላይ ከ2 እስከ 5 ዓመት የሚደርስ የእስር ቅጣት እንደሚተላለፍም አሳስበዋል። በመዲናዋ አንዳንድ የነዳጅ ማደያዎች ላይ እርምጃ መውሰድ መጀመሩን ጠቁመዋል። ወደ ከተማዋ በተቀመጠላቸው ጊዜ መግባት የነበረባቸው ተሽከርካሪዎች ላይ የማጣራት ስራ እየተከናወነ መሆኑን አንስተዋል። ለስራ ስምሪት ወደ ተለያዩ ሀገራት የሚሄዱ ዜጎች ለስራው በቂ ዕውቀትና ክህሎት እንዲኖራቸው የተጀመሩ ተግባራት ተጠናክረው መቀጠላቸውን የስራና ክህሎት ሚኒስትር ዴታ ዶክተር ተሻለ በሬቻ ገለጹ። ሚኒስትር ዴታው ለኢዜአ እንደገለጹት መንግስት ክህሎትን መሰረት ያደረገ የስራ ዕድል ፈጠራ ላይ ትኩረት ሰጥቶ እየሰራ ነው ብለዋል። ከሀገራዊ ለውጡ በኋላ ዜጎች ለውድድር የሚያበቃቸውን ጥራቱን የጠበቀ ስልጠና እንዲወስዱና ስራ እንዲያገኙ እየተደረገ መሆኑን ገልጸዋል። በዚህም በርካታ ወጣቶች በአጭርና በረጅም ጊዜ ስልጠና ክህሎታቸውን በማዳበር በሀገር ውስጥና በውጭ ሀገር የስራ ስምሪት ውጤታማ መሆን ችለዋል ብለዋል። መንግስት ለዜጎች የውጭ ሀገር የስራ ዕድል ከመፍጠር ባለፈ ክብራቸው ተጠብቆ ባህላቸው ቋንቋቸውና አኗኗራቸውን በማስተዋወቅ የሀገራቸው ዲፕሎማት እንዲሆኑ እያደረገ ነው ብለዋል። መንግስት በውጭ ሀገራት የስራ ስምሪት የሚገኙ ዜጎች የሀገራቸውን እሴት ማስተዋወቅ የሚችሉበት ስርዓተ ትምህርት ቀርጾ ስልጠና እየሰጠ ነው ብለዋል። ዜጎች ባፈሩት ጥሪትና በቀሰሙት ዕውቀት ለራሳቸውና ለሀገራቸው የቴክኖሎጂ ሽግግር መፍጠር የሚችሉበት አሰራር መዘርጋቱን ገልጸዋል። በዓለም ላይ ያለውን ከፍተኛ የሰው ኃይል ፍላጎት ታሳቢ በማድረግ በ20 ዋና ዋና ዘርፎች ላይ ለስምሪት የሚያግዝ ስልጠና ለመስጠት ቅድመ ዝግጅት እየተደረገ መሆኑን አንስተዋል። የመከላከያ ዋር ኮሌጅ በመደበኛ ኮርስ ያሰለጠናቸውን ከፍተኛ መኮንኖች ፊልድ ማርሻል ብርሃኑ ጁላን ጨምሮ ከፍተኛ ወታደራዊ መኮንኖች በተገኙበት አስመርቋል። ጠቅላይ ኢታማዦር ሹም በዚህ ወቅት ባደረጉት ንግግር የኮሌጁን አቅም ከዚህ በላይ ለማጠናከር አስፈላጊውን ድጋፍ ይደረጋል ብለዋል። የመከላከያ አመራሮች የዘመኑን ቴክኖሎጂ እድገትና ስልጣኔ የሚመጥን አቅም በመላበስ ሰራዊቱን በተገቢው መንገድ መርቶ ወደ ድል ማብቃት እንደሚጠበቅባቸው አስገንዝበዋል። የኢትዮጵያን ታላቅነት የሚመጥን ሰራዊት መገንባት አስፈላጊ መሆኑን ጠቅሰው የዛሬ ተመራቂዎች በጥናትና ምርምር ፕሮፌሽናል ሰራዊት መገንባት ለውጥን በተግባር ማሳየትና አካባቢውን መቃኘት ይኖርባቸዋል ሲሉ አስገንዝበዋል። ፊልድ ማርሻል ብርሃኑ ጁላ በንግግራቸው ሰራዊቱ ፈተናዎችን በጽናት በማለፍ አቅሙን እያስመሰከረ ኢትዮጵያን እያሻገረ ነው ብለዋል። የቀጠናው ነባራዊ ሁኔታ በተገቢው መንገድ መገንዘብ እንደሚገባም ጠቁመዋል። ሰራዊቱ የባህር በርን ጨምሮ የኢትዮጵያን ብሔራዊ ጥቅሞች ለማስጠበቅ በሚደረገው ጥረት የበኩሉን አስተዋጽኦ እየተወጣ ይገኛል ብለዋል። በዚህ መንግስት ፊቱን ወደ ልማት በማዞር ግዙፍ ፕሮጀክቶችን እያሳካ የሀገሪቱን ከፍታ እያረጋገጠ ቀጥሏል ያሉ ሲሆን የሰራዊቱ አመራሮች ህዝቡን የሚጠቅም የልማት ስራዎች ተሳትፎ እንዲያደርጉ አሳስበዋል። የማክሮ ኢኮኖሚ ማሻሻያውና ኢትዮጵያ ታምርት ንቅናቄ የቆዳ ኢንዱስትሪ እንዲነቃቃ ማድረጉን የቆዳ ኢንዱስትሪ ምርምርና ልማት ማዕከል አስታወቀ። የቆዳ ኢንዱስትሪ ምርምርና ልማት ማዕከል ስራ አስኪያጅ አቶ ዙልፍካር አባጃድ ለኢዜአ እንደገለጹት በንቅናቄው በተለያዩ ምክንያቶች ስራ አቁመው የቆዩ 6 ኩባንያዎች በተደረገላቸው ድጋፍ ወደ ምርት ተመልሰዋል ብለዋል። የተኪ ምርት ስትራቴጂ ተዘጋጅቶ በመተግበሩ ለጸጥታ አካላትና ለተለያዩ ተቋማት ለስራ የሚውሉ ከቆዳ የሚዘጋጁ ጫማዎች ሙሉ ለሙሉ በሀገር ውስጥ አምራቾች እየቀረቡ መሆኑን ጠቅሰዋል። በ2017 በጀት ዓመት 11 ወራት ብቻ 196 ሚሊዮን ዶላር ግምት ያለው የቆዳ ምርት በሀገር ውስጥ በማምረት
ከውጪ የሚገባውን መተካት መቻሉን ገልጸዋል። የሀገር ውስጥ የቆዳ ምርቶች ጥራት ዲዛይንና ስብጥር በመሻሻሉ የማህበረሰቡን አመለካከትና አጠቃቀም እያደገ መምጣቱን ተናግረዋል። በመዲናዋ የሚገኙና የሚዘጋጁ ዓለም አቀፍ ሁነቶች የቆዳ ውጤቶችን ለማስተዋወቅና የገበያ ትስስር ለመፍጠር ጉልህ ሚና እየተጫወቱ ነው ብለዋል። የጥሬ ቆዳና ሌጦ የጥራት ችግሮችን ለመፍታት ከእርድ ጀምሮ እስከ ፋብሪካ ድረስ ያሉ ተዋናዮች ላይ የሚታዩ የክህሎትና ክፍተቶች ላይ ያተኮሩ ስልጠናዎች ተጠናክረው መቀጠላቸውን ተናግረዋል። የማክሮ ኢኮኖሚ ማሻሻያ ወደ ተሟላ ትግበራ ከመግባቱ በፊት ለቆዳ ምርት አስፈላጊ ኬሚካሎችን ከውጭ ለማስገባት የውጭ ምንዛሬ ተግዳሮት እንደነበር አስታውሰዋል። አሁን ላይ ማሻሻያው ተግባራዊ በመሆኑ የውጭ ምንዛሬ አቅርቦት በመሻሻሉ ግብአቱን ከውጭ ለማስገባት ከፍተኛ አስተዋጽኦ አድርጓል ብሏል። የቆዳ ፋብሪካዎች ከውሃ ኬሚካልና ሌሎች ሀብቶች አጠቃቀም ከሰራተኞች አያያዝና ደህንነት መጠበቅ ሌሎች መስፈርቶች አንፃር ማሟላት ያለባቸው ቀደም ሲል በኢትዮጵያ ዓለም አቀፍ ማረጋገጫ ያገኘ ድርጅት እንዳልነበር ገልጸው በቅርቡ 7 የቆዳ ፋብሪካዎች በተደረገላቸው ድጋፍ የብቃት ማረጋገጫ ሰርተፊኬት አግኝተዋል ነው ያሉት። ጎንደር ዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ ቀጥሎ ሁለተኛው ራስ ገዝ ዩኒቨርሲቲ ለመሆን የሚያስችል ቅድመ ዝግጅቶችን ማጠናቀቁን የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን ገለጹ። ከ40 በላይ የሚሆኑ ፖሊሲዎችና መመሪያዎችን ማዘጋጀታቸውን የተናገሩት ዶክተር አስራት ራስ ገዝነትን ለመጠየቅ የሚያስችሉ ቅድመ ሁኔታዎችን ማጠናቀቃቸውን ተናግረዋል። ለዚህም ዓለም አቀፍና ሀገር አቀፍ ተሞክሮች መወሰዳቸውን የተናገሩት ከሀገር ውስጥና ከአዲስ አበባ ዩኒቨርሲቲ እንዲሁም ከውጭና ከተለያዩ ዩኒቨርሲቲዎች አሉበት ብለዋል። በቅርቡ የፈረንሳይ ዩኒቨርሲቲዎች እንደሚጎበኙና ከአሜሪካ ዩኒቨርሲቲዎች ስለ ራስ ገዝ ዩኒቨርሲቲዎች በርካታ ተሞክሮች እንደተገኙ አብራርተዋል። በዘንድሮ የ12ኛ ክፍል ሀገር አቀፍ የመልቀቂያ ፈተና የሚወስዱ ተማሪዎችን በስነ ልቦና ብቁና ዝግጁ እንዲሆኑ የማድረግ ስራ እየተሰራ ነው ተባለ። በሌላ በኩል ስለ ፈተናው አሰጣጥ በበይነመረብ ይሁን በወረቀት እስካሁን ባይታወቅም ተፈታኝ ተማሪዎች ግን በሁለቱም መንገድ እንዲለማመዱ የማብቃት ስራ እየተሰራ መሆኑን የአፋር ክልል ትምህርት ቢሮ አስታውቋል። ገነት ዘዛው ተጨማሪ አላት። በዘንድሮ የ12ኛ ክፍል ሀገር አቀፍ የመልቀቂያ ፈተና ተማሪዎችን ለማስፈተን በቂ ዝግጅት እየተደረገ መሆኑን የክልል ትምህርት ቢሮዎች ይገልጻሉ። ከዚህ ጋር ተያይዞ የዘንድሮን የ12ኛ ክፍል ሀገር አቀፍ የመልቀቂያ ፈተና የሚወስዱ ተማሪዎችን ከማብቃትና ዝግጁ ከማድረግ አንፃር ምን እየተሰራ ነው ሲል ኢሳት ነፃ የህዝብ ሚዲያ የአፋር ክልል ትምህርት ቢሮን ጠይቋል። የቢሮው የህዝብ ግንኙነት ዳይሬክተር አህመድ ዮዮ በሰጡት ምላሽ ቀደም ሲል በሰሜኑ ክፍል በነበረው ጦርነት በክልሉ የወደሙ ትምህርት ቤቶችን መልሶ በማቋቋም በአሁኑ ወቅት ሁሉም በሚባል ደረጃ ወደ ስራ መግባታቸውን ተናግረዋል። በመሆኑም ያለምንም የመማሪያ ክፍል እጥረት ከትምህርት ገበታ የነበሩ የ6ኛና የ8ኛ ክፍል ክልል አቀፍ ፈተናቸውን በሚፈለገው ልክ ስለማጠናቀቃቸው ገልጸው ቀሪውን የ12ኛ ክፍል ተማሪዎች ሀገር አቀፍ ፈተና እንዲወስዱ ለማድረግ ዝግጅት እየተደረገ መሆኑን ገልጸዋል። አብዛኛው ትምህርት ቤቶች ጥገና ተደርጎላቸው ፈንክሽናል ሆነው ተማሪ እየተማረበት ነው ያለው እንደ ክልል ማለት ነው። የክላስ ጥበትም የለም። አብዛኛው እንደዚህ ችግሮች የነበሩበት ቦታዎች ላይ የመጠገንና እንደውም አዲስ ደግሞ ከመስራት ነገር ስለነበረ በ2017 ተመዝግበው ትምህርት ገበታ ላይ ያሉ ተማሪዎች ምንም አይነት መስተዋገል ሳይደርስባቸው የትምህርት ገበታቸው ላይ ቆይተው ፈተና ወስደዋል 8 እና 6 ማለት ነው። በዚህ ወር የሚካሄደውን ሀገር አቀፍ የ12ኛ ክፍል የመልቀቂያ ፈተና የሚወስዱ ተማሪዎችን በስነ ልቦና ብቁና ዝግጁ እንዲሆኑ የማድረግ ስራ እየተከናወነ መሆኑን ጭምር ገልጸዋል። ይሁን እንጂ ስለ ፈተናው አሰጣጥ በበይነ መረብ ይሁን በወረቀት እስካሁን ባይታወቅም ተፈታኝ ተማሪዎችን ለማብቃት በሁለቱም መንገድ እንዲለማመዱ እየተደረገ መሆኑን አስረድተዋል። እርግጠኛ እስካሁን ባለ መረጃ ዩኒቨርሲቲ ገብተው ነው የሚወስዱት። ስለዚህ ከላይ በሚወሰነው ውሳኔ ነው እንጂ እኛ እዚህ ጋር የምንወስነው ውሳኔ አይደለም። የትምህርት ሚኒስቴር በሚወስነው ወይ ደግሞ በፌደራል ደረጃ የሚሰጥ ፈተና ስለሆነ ሀገር አቀፍ ስለሆነ የክልል ውሳኔ የሚፈልግ አይደለም። እሱ በመጣበት መንገድ ሁሉም ተማሪ በሁለቱም መንገድ እንዲዘጋጅ ያስተላለፍን ስለሆነ ቅድመ ዝግጅት እንዲያደርጉ ኦንላይንም ሆነም ለኦንላይን ከዚህ በፊትም ሙከራ አንድ ጊዜ ሰመራ ላይ ተደርጓል ሙከራ ማለት ነው። ስለዚህ ከላይ በሚሰጠው አቅጣጫ ወይም ደግሞ
ትምህርት ሚኒስቴር እንደ ሀገር ሰመራ ዩኒቨርሲቲ ገብተው ይፈተናል። ሁሉም በቅርብ ባለው ዩኒቨርሲቲ ላይ ስለሚፈተን ከዛሬ ያደረግን እንደመጣ ነው። ሁሉም ተማሪ ዝግጁ ነው። ቀኑንም ወስነናል። በ23 እንደሆነ ምን ዝግጅት ማድረግ እንዳለባቸው ሁሉም ወረዳም ሆነ ዞን ማዕከላት ወይም ደግሞ ትምህርት ጽሕፈት ቤት ኃላፊዎች ተማሪዎቻቸውን በሚገባ መንገድ አምጥተው በተባለው ሰዓት እንዲያስገቡ አንድም ተማሪ ከፈተና ገበታው እንዳይቀር መልእክት ያስተላልፈን እየጠበቅን ያለንበት ሁኔታ ነው ያለው። ቢሮው ፈተናውን ይወስዳሉ ብሎ የመዘገባቸውን ተማሪዎች በግል ምክንያት ከማይገኙት በስተቀር ሁሉም ተማሪዎች ፈተናውን ይወስዳሉ ተብሎ እንደሚጠበቅ ነው ዳይሬክተሩ የተናገሩት። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። ወደ ውጪ ዘገባዎች አመራለሁ። አሜሪካ በኢራን የኒውክሌር ተቋማት ላይ ፈጸመችው የቦምብ ድብደባ በሰዓታት ውስጥ በርካታ ዓለም አቀፍ ምላሽ አስከትሏል። ምላሻቸውን በመስጠት የቀደሙት የአረብ ሀገራት ናቸው። በዋሽንግተንና በቴህራን መካከል የኒውክሌር ውይይቶችን እያሸማገለች የነበረችው ኦማን አሜሪካ በኢራን የኒውክሌር ተቋማት ላይ ፈጸመችውን ጥቃት አጥብቃ አውግዛለች። የባህረ ሰላጤው ሱልጣኔት በዩናይትድ ስቴትስ በቀጥታ በተፈጸመው የአየር ድብደባዎች ምክንያት የተከሰተውን እጅግ አሳሳቢ መባባስ ኦማን ትኮንናለች፣ ታውግዛለች ስትል አቋሟን ገልጻለች። ከአሜሪካ ጋር ጠንካራ የደህንነት ትስስር ያላትና በቀጠናው አሜሪካ የቅርብ አጋር የሆነችው ሳውዲ አረቢያ የኢራንን ሉዓላዊነት መጣስን አውግዛ ከእንደዚህ አይነት ድርጊቶች መቆጠብ አስፈላጊ እንደሆነ አጽንኦት ሰጥታለች። ዓለም አቀፉ ማህበረሰብ እነዚህን እጅግ አሳሳቢ ሁኔታዎችን በተመለከተ ፖለቲካዊ መፍትሄ ላይ ለመድረስ ጥረቱ እንዲያጠናክር ጥሪ አቅርባለች። የኳታር የውጭ ጉዳይ ሚኒስትር በበኩሉ አሁን እየታየ ያለው አደገኛ ውጥረት በቀጠናውና በዓለም አቀፍ ደረጃ አስከፊ መዘዞችን ያስከትላል ሲል አስጠንቅቋል። በዚህም ወቅት ሁለቱ ወገኖች ጥበብና መቆጠብን ተግባራዊ ያደርጋሉ የሚል ተስፋ እንዳለው ገልጿል። ግብጽ ቀጠናው ወደ ቀጣይ ትርምስና ውጥረት የመግባት አደጋ እንደተጋረጠበት በመግለጽ አስጠንቅቃለች። ከቀውሱ ለመውጣት የፖለቲካ መፍትሄዎችና ዲፕሎማሲያዊ ድርድሮች እንጂ ወታደራዊ አማራጮች ብቸኛ መንገድ አይደሉም ስትል አሳስባለች። የሊባኖሱ ፕሬዝዳንት ጆሴፍ ኦን በበኩላቸው የኢራን የኒውክሌር ተቋማት ድብደባ ሁኔታው ከአንድ በላይ የሆኑ ቀጠና ሀገራት ደህንነትና መረጋጋት አደጋ ላይ ይጥላል ብለዋል። የእስራኤል የድንገተኛ አደጋ አገልግሎት ኢራን በፈጸመችው ጥቃት 11 ሰዎች ተጎድተው ወደ ሆስፒታል መወሰዳቸውን ገልጿል። ጉዳቱ ከደረሰባቸው ሰዎች መካከል አንድ የ30 ዓመት ሰው በፍንጥርጣሪዎች በላይኛው የሰውነቱ ክፍል ተመቶ መካከለኛ ጉዳት እንደደረሰበት ተገልጿል። የተቀሩት 10 ሰዎች ቀላል የአካል ጉዳት ደርሶባቸዋል። የእስራኤል የአየር ኃይል በምዕራብ ኢራን በሚገኝ ወታደራዊ ኢላማዎች ላይ አዲስ የጥቃት ዘመቻ መጀመሩ ተነግሯል። ይህ የሆነው የእስራኤል መከላከያ ሰራዊት ኢራን ሚሳኤሎችን ማስወንጨፏን ከገለጸች በኋላ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች የሚመስሉ ነበር። ዜናዎቹን እየመራው ትግስት ተስፋዬ አብሬያችሁ ቆየው። ቀሪ የኢሳት መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ።